የብርሃን ምሰሶ ባህሩ ላይ ይወርዳል እና መነኮሳቱ ከሩቅ ሆነው ያያሉ ምንድነው እሳትም የተነሳ ይመስላቸዋል በኋላ በጀልባ ቀስፈው ሲሄዱ የቅድስት ድንግል ማርያም ስዕል ባለበት ላይ ነው ያ የብርሃን ምሰሶ የተተከለው ሊይዟት ሲሉ ትርቃለች እንደገና ይመለሳሉ ማዕበሉን እየፈሩ በኋላ ሱባኤ ይገባሉ መጨረሻ ላይ የኔን ስዕል ማንሳት የሚችለው አባ ገብርኤል ብቻ ነው ትላቸዋለች አባ ገብርኤል ማለት በጣም ትሁት የሆነ ከሁሉ ዝቅ ያለ በመጥረግ በመላላክ የሚኖር አባት ነው ትገለጽለትና የስዕሌ በረከት ላንተ ነው ሉቃስ ላይ የስዕሏ በረከት እንዳረፈ አሁንም አትፍራ ሂድ ማዕበሉን አትፍራ ስዕሌን አውጣ ትለዋለች ከመነኮሳቱ ጋር እየዘመሩ ይሄዳሉ ባህር ውስጥ ገባ ሳይፈራ ስዕሏ ወደሱ አቀረበችው ደረቱ ላይ አቅፎ እየዘመሩ ወጡ ልክ ሲወጡ ፈዋሽ ጠበል ፈለቀ ከባህሩ ዳርቻ ከዛ ነው ታሪኩ በጣም የሚገርመው እየዘመሩ መቅደሱ መንበሩ ላይ ያስቀምጧታለችን ስዕል አሁን ድረስ አትወሳለች ስዕል በነጋታው ሲመጡ መንበሩ ላይ የለችም በሩዋቸው ደጃፍ ላይ ነው ያለችው ደንግጠው ማን ነው አንስቶ እዛ ላይ ያደረጋት ብለው መለሷት በነጋታው እንደዛ ሆነና ደንግጠው ሱባኤ ገቡ ያን ጊዜ ለአባ ገብርኤል ተገልጣ ለወንድሞች ለመነኮሳት ነገራቸው እኔ በእናንተ ልጠበቅ አይደለም የመጣሁት የልጄ ቸርነት የኔ አማላጅነት ቃል ኪዳን ሊጠብቃችሁ ነው ስለዚህ እዛው ቦታ የጸሎት ቦታ ስራልኝ ትለዋለች ከዛ በኋላ እዛቸው የጸሎት ቦታ ሰርተው አሁን ያችን ስዕል ለመጎብኘት በጣም ፈቃድ ያስፈልጋል አቶስ ያለች ናትና አይቪሮን ስዕለ ማርያም ትባላለች የሷን ታሪክ ነበረ ፖስት ያረኩት ነኝ ማለት ነው ሙሉ ታሪኳ እዛ ላይ አለ ስለዚህ አሁን ምን ትባላለች ጌት ኪፐር ትባላለች በር ጠባቂ እኔ በር ላይ ሁለት ቦታ ላይ ስዕሏ አለ አንድ ልክ ገና የቤቴ በር ሲከፈት አንደኛዋ ጌት ኪፐር አለች ቃል ኪዳኗን ስለማውቅ ማንንም ሰው አይገባ ሁለተኛው መኝታ ቤቴ ላይ በእንጨት ራው ከአቶስ እንትን ተደርጎ ሰሌዳ ላይ መጣ ስላለ ሁለት አለኝ ማለት ነው ጸሎት ቤት አንድ ሶስት አለች እቺው ራሷ በተለያየ መልኩ በጣም ነው የምወዳት እና በጣም የሚገርመው እዛ ስዊድን ለሚኖር ጓደኛዬን ነግሬው ታሪኳን ጻፍኩኝ ታሪኳን ስለማውቀው የዛሬ 8 ዓመት ገደማ ፌስቡክ ላይ ፖስት አድርጌ ታሪኩን ብዙ ሰው ሼር አረገው አነበበው በጊዜው ነው በጣም የሚገርም ትልቅ ተአምር ተሰራ ነው ሳላቅ ኢትዮጵያ ምንድነው ከዛ ከተመለስኩኝ በኋላ አንዴ መስለኛል ማህሌተ ጽጌ ላይ ማብራሪያ ገለጻ ለማድረግ ተጋብዤ ሄጄ ደብረ አሚን ተክለ ሃይማኖት